ቀጣልታይ ልጄ ደውይልኝና ልጄን ድምጽ ልስማ አልኳት። ደወለችልኝ፣ አገኘሁት። ሲቃ ይዞታል። ቁጭ ብሏል። ሳሎን ነኝ አለ። ምን ሆነህ ነው? ገንዘብ አጣህ? አልተዘጋጀም ምናምን ላመት ባል? አረ ሁሉ ሙሉ ነው፣ ምንም የጠፋ ነገር የለም፣ ዘጋጅቻለሁ ገኒ፣ ምንም የለ። ታዲያ ምን ሆነህ ነው? ልጄን ብዬ ተጎዳሁ። እኔ እኮ እሷ እዛው ትተኛ ልጅቷን ይዛ አባትህ ጋር ሆነ አልኩ። በቃ ልቀቃት፣ ትተኛ፣ ታሳድግ። እኔ ልጅ 18 ዓመት እስከሚሞላት አልለያትም። በቃ ልጄን ታሰቃይብኛለች፣ አንቺ አታውቂያትም፣ ለሷ ብዬ ነው የምጎዳው ብሎ ስቅስቅ ብሎ አለቀሰ። እና ታዲያ አሁን ምን ተፈጠረ? አንድ ወርተኛ እሱ ጋር። ከዛ ደግሞ ልጅቷ መታ ትስማለች፣ እግር ላይ ትወድቃለች። ግባ አባባ ና ግባ፣ ከኔ ጋር ሁን። አይሆንም ስትለው ደግሞ ይገባል። እንዲህ የሆነው እንደሰን 9 ዓመት ሙሉ እግዚአብሔር ፍርጃውን ፈርዶበት ሳያድግ ሮጦ ሳይጠግብ ጎርሶ ሳይጠግብ ጠጥቶ ሳይጠግብ ልጄ አለፈብኝ። ምን አረጋለሁ? ምንም አረገው ነገር የለም። ምግባረ ሰናይ እንኳን ሄዶ ለምርመራ ፈርሙ ይተኛ፣ ይሄ ልጅ ይተኛ ሲባል አልፈርምም ብላ እምቢ ያለች ሰው ናት። ምንም አላስቀርም። ሰይፉ እናገራለሁ። ብትፈልጉ ፍረዱብኝ። በቃ የኢትዮጵያ ሕዝብ ይፍረድብኝ። ባሏ ነው፣ አካሏ ነው። ታላቅ ወንድም እሷ ታናሽ ትሆናለች። አልፈርምም ብላ እምቢ ብላ ምኒልክ ይግባ አሉ ከእህቷ ጋራ። እኔ ገንዘብ አለኝ ልታከም እያለ ልጄን አንጦልጥለው ምኒልክ ወሰዱት። ከዚህ እዛ ያለው ርቀት ምን ያህል የጤና እንትን እንደሚበድል ታውቁታላችሁ። ከምግባረ ሰናይ እስከ ምኒልክ ያለው ነገር እንደገና ጤና ጣቢያ ደርሶ ሪፈር ተጽፎ እዛ ደረሰ። ልጄ ይኸው ሞተብኝ። ምን ላድርገው? ምንም አላረግም። ወላድ ፍረደኝ አለ። እድሜው ሞተብኝ። በቃ ይሄ ነው። ምንም የምለው ነገር የለም። ልጄን ብቻ አሁን ትስጠኝ፣ አሳድጋታለሁ። የልጄ አምሳያ ናት፣ የኔም አምሳያ ናት። ተርቤ ተጠምቼ ለምኜ እንደሷ በአደባባይ ሳላወጣ እንደዚህ ልብሴ ውስጥ ደብቄ አሳድጋታለሁ፣ አስተምራታለሁ። መንግስትም ህዝብም ህግም እናንተም ፍረዱልኝ፣ ልጁን ትስጠኝ። ፀሐይ ለፀሐይ አታንከራታት። ልጅቷን ኮንፊውዝ አደረገቻት። ድራማ እያሰሯት ነው። እንዲህ ሁኚ፣ በዚህ ሁኚ፣ በዚህ ሁኚ። ያቺ ልጅ መታ ሰው መሳም ጉልበት ስማ መሄድ ነው የምታውቀው። አታውቅም ምንም ነገር። የ9 ዓመት ልጅ ባጉል እድሜ አባቷ ሞተባት። እኔ ልጁን ትስጠኝ፣ አሳድጋለሁ፣ አሳድጋታለሁ። የአያት መቼም ልጅ እንዳይማይጎዳ ታውቃላችሁ። አሳድጋታለሁ። ይህንን ነው መለምነው። ሀሳብ ሰምተናል። ምክንያቱም እኛ እዚህ ቦታ ላይ እንደ ፍርድ ቤት ለመፍረድ ሳይሆን እንደ ፍርድ ቤት አይደለም፣ ያው እንደ ሚዲያ ሆኖ እንደ ቤተሰብ ነው። እንደ ቤተሰብ ነው። ግን አሁን እሷን ዛሬ ጋብዣት ነበርና የተጣላሁት ከእህቱ ጋር ነው። ከእናትና ከአባቱ ጋር ያው ሰላም ነኝ። ምናልባት መጨረሻ ላይ አባቱ ሻንጣሽን ይዘሽ ውጪ ብለው አስቀይመውኛል እንጂ ከዛ ውጪ ከእናንተ ጋር ጠብ እንደሌላት ነግራኛለች። ግን ያው ልጃችሁ ደግሞ ያለችው አሜሪካን ስለሆነች ከማጋ ልታረቅ ነው የምመጣው የሚል አይነት ሐሳብ ነግራኛለች። እኛ አሁን ግራ የገባን ገና ሰልስቱም ሐዘኑም አላበቃምና አለመግባባቶች እንዲህ ሲሆኑ እንደ በሰል እንደ ኢትዮጵያዊ ባህል ሽማግሌ የለም ወይ ቁጭ አርጎ እናንተን የሚያወራ ከዛ በኋላ ደግሞ በውስጥ የሚፈታ አልተሞከረም? ይሄ ነገር ማማ ሽማግሌዎች መጥተው ነበረ። ሲመጡ ለምን ውጭ አላችኋት አሉ። አላልንም፣ ልጄም አላለችም። ከሰላም ደግሞ ተጣላሁ የምትለው አልተጣላቻትም። አምና ተጣሉ፣ በፖሊስ ተገላገሉ፣ ተለያዩ። እሱንም አትድረሱበት፣ ይቀመጥ እዚህ ሳሎን፣ እናንተም ጓዳ ሁኑ ብሎ አፈራርሞ ሄደ ፖሊስ። ፖሊሱም አለ። አሁንም ሰላምም አልተጣላቻትም።
ይቅር ለእግዚአብሔር ተባብለዋል። በዛን ሰዓት እሷን ጸብ የፈለገችው ዱላ የመዘዘችው እንጂ ልጄ ከማንም አትጣላም። እርግጥ ኃይለኛ ናት፣ ነገሯ ፊት ለፊት ነው፣ አትበርድም ቶሎ። በኃይለኝነቷ ምንም እመሰክራለሁ እኔም ኃይለኛ ናት። በተረፈ ክፉ ነገር የላትም። እኔ እሱ ሞቶ ዝም አልላቸውም፣ ልጄንም አስተምራለሁ እሷንም እረዳለሁ ያለች ልጅ ናት። እንደውም በጉድፈቻ ወስዳታለሁ ብላለች። አፋጥኜ ነው ወስዳታለሁ ስትለኝ ነበረው። እሷም አትቸገርም፣ ወስዳታለሁ። የወንድሜ ልጅ የኔ ልጅ ናት ነው ያለችው። ስንመጣ መቻ እናገረችን። ግሩፕ ለይታ ወደዛ ጋር ተሰብስበው ከነዘመዶቿ ቁጭ ነው ያሉት። እኛ ብቻችንን ቁጭ ነው ያልነው። የት ተገናኘን? በምን ተገናኘን? እኔ በደንብ መለከት ነበር። ነይ እኔ ቤት ትንሽ ያሳለኝ ነበርና እኔ ቤት ነው ቁጭ አልኩት። እሷ እዛም ትቀመጣለች። አሁን ምንድን ያደረጉት? እንቀጠቅጣታለን ብለው ሲያወሩ ይሰማል። አሉባልታ እንዳይሆንብኝ ሴፍዬ ይቅርታ እያልኩ ነው የምነግርህ ሲሉ ይሄን ነገር ሰማች። ስትሰማ ዝም በይ እባክሽን፣ የራሳቸው ጉዳይ፣ መድኃኔዓለም አለ፣ ትሄጃለሽ፣ ቀኑ ደርሷል፣ ዝም በይ። አይ ይሄ ነገር ከባድ ነው፣ ሳላስበው ጠልፈው አንድ ነገርስ ቢያረጉኝ። ምንም አያረጉሽም፣ ወሬ ነው፣ ዝም በይ ብዬ ከማለት ሌላ ነገር አባብሼ አላጣላሁ። እሷም አልተጣላችም። መጀመሪያውኑ እቅዷ ምንድን ነው? እሷ አሃዱ ብላ ልጁ ሲቀበር ሚዲያ ላይ ኮፈንድሚ ተከፈተ። በማንም ተደርጎ አይታወቅም። በማንም ሰው ራስም ታውቃለህ። ስንት አርቲስት ሞቷል፣ ስንት ሰው ሞቷል። ከቀብር መልስ እኔ አይቼ ሰምቼ አላቅም። ልጄ በልመና ልታሳድጋት ኮፈንድሚ ተከፈተ። ምንድን ነው ብዬ አሁን ነው የሞተው ነው ያልኩት። ወንደሰን በቃ አሁን ነው የሞተው፣ አሁን ነው የሞተው። እንዴት እንዲህ ይደረጋል ብዬ ብል ብቻሽን ምን